ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ኑዛዜ በፍርድ ቤት ውሳኔ እንዲፈርስ ለፍርድ ቤት ክስ ከማቅረባችሁ በፊት ይሄንን ጠቃሚ የሆነ የህግ ምክር እንድታደምጡት ጋብዛችኋለሁ። እንግዲህ ሟች ያደረገው ኑዛዜ ይጎዳኛል፣ ስለዚህ ይሄ ኑዛዜ ተቀባይነት እንዳይኖረው እንዳይፈጸም ይፍረስልኝ በሚል ሰዎች ለፍርድ ቤት ክስ ያቀርባሉ። ነገር ግን ክስ የሚያቀርቡበትን የይርጋ ጊዜ ወይም የጊዜ ገደብ ባለማወቅ በሌሎች በዚህ ኑዛዜ ተጠቃሚ በሆኑ ሰዎች ኑዛዜው እንዳይፈርስ በሚፈልጉ ሰዎች በሚቀርብባቸው መቃወሚያ ጥያቄያቸው ወይም ክሳቸው ውድቅ ይደረጋል። ኑዛዜው በዛ ሟቹ ባደረገው ኑዛዜ መሰረት ካልፈረሰ በዛው መሰረት ተፈጻሚ ይሆንና እንግዲህ አነስተኛ የሆነ ድርሻ እንዲወስዱ ይደረጋል። እንግዲህ የሚጎዳቸውን ኑዛዜ ተፈጻሚ እንዲሆን ይደረጋል። ስለዚህ የኑዛዜ ይፍረስልኝ ክስ በፍርድ ቤት ከማቅረባችሁ በፊት ይሄንን ጠቃሚ የሆነ የህግ ምክር እንድትሰሙት ጋብዛችኋለሁ። ወደፊትም እንግዲህ ኑዛዜ ሊኖራችሁ ስለሚችል የኑዛዜ ተጠቃሚ ልትሆኑ ስለምትችሉ ይሄ ጠቃሚ የሆነ የህግ መረጃ ብትይዙት ሴቭ ብታደርጉት ይጠቅማችኋል። ስለዚህ እንዳያመልጣችሁ ጋብዛችኋለሁ። እንግዲህ የኑዛዜ ይፍረስልኝ የክስ የማቅረቢያን ጊዜ በተመለከተ የፍትሐ ብሔር ህጋችን የይርጋ ጊዜውን ለመቁጠር ወይም ደግሞ ለማስቀመጥ ኑዛዜው ሲነበብ የነበሩ ሰዎችና ኑዛዜው ሲነበብ ያልነበሩ ወራሾችን በሁለት ከፍሏቸዋል። ኑዛዜው ሲነበብ የነበሩ ሰዎች በምን ያህል ጊዜ ነው ክሳቸውን ለፍርድ ቤት ኑዛዜው ይፍረስልኝ ብለው ክስ ማቅረብ የሚችሉት የሚለውን በተመለከተ ኑዛዜው ሲነበብ ራሳቸው ወይም ህጋዊ ወኪሎቻቸው የነበሩ ሰዎች የተደረገው ኑዛዜ ሊጸና አይገባም የሚሉ ከሆነ ይህንን አቋማቸውን ይህንን ተቃውሟቸውን በጽሁፍ በማድረግ ኑዛዜው ከተነበበበት ጊዜ አንስቶ በ15 ቀን ውስጥ ይህንን ተቃውሟቸውን ለውርስ አጣሪ ወይም ደግሞ የውርሱን ጉዳይ ለሚሸመግሉ የሽማግሌ ዳኞች ወይም ለፍርድ ቤቱ በጽሁፍ ማቅረብ አለበት። መግለጫውን ከሰጡበት ቀን አንስቶ ደግሞ በ3 ወር ውስጥ ኑዛዜው የሚፍረስልኝ የሚል ክስ ለፍርድ ቤት ካላቀረቡ በስተቀር በይርጋ ይሄንን ኑዛዜ ማስፈረስ ጥያቄያቸው ወይም ክሳቸው በይርጋ ይታገዳል። ይሄም በፍትሐ ብሔር ህጋችን አንቀጽ 973 ላይ በግልጽ ተደንግጓል። እንግዲህ ከዚህ የህግ አንቀጽ ለመረዳት የምንችለው ኑዛዜ ይፍረስልኝ የሚለው አካል ኑዛዜው ሲነበብ መብቱን የሚጎዳ ወይም የሚጠቅም መሆኑን ይረዳል፣ ይገነዘባል ተብሎ ስለሚገመት መጀመሪያ ኑዛዜውን የሚቃወም ለመሆኑ ተቃውሞውን በ15 ቀን ውስጥ ካቀረበ በኋላ በ3 ወር ውስጥ ደግሞ የዳኝነት ከፍሎ ኑዛዜው ይፍረስልኝ በማለት ስልጣን ላለው ፍርድ ቤት ለሚመለከተው ፍርድ ቤት ክሱን ያቀርባል ማለት ነው። እንግዲህ ከፍትሐ ብሔር ህጋችን አንቀጽ 973 ላይ 3 ቁም ነገሮችን ማየት እንችላለን። እንግዲህ ኑዛዜው ለመቃወም የሚቀርበው የ15 ቀኑ መግለጫና ኑዛዜው እንዲፈርስ የሚቀርበው ለፍርድ ቤት የሚቀርበው ክስ የተለያዩ ናቸው። ልዩነታቸውም እንግዲህ ይሄ ለሽማግሌዎች ለውርስ አጣሪውም ለፍርድ ቤት ኑዛዜው ሲነበብ ከተነበበበት ቀን ጀምሮ በሚቆጠር በ15 ቀን ውስጥ የሚቀርበው መቃወሚያ ማለት ኑዛዜው ሲነበብ ኑዛዜው ህጋዊ ባለመሆኑ የሚጸና አይደለም በማለት ኑዛዜው የማይቀበለው ለመሆኑ ሐሳቡን የሚያሳውቅበት ነው። ኑዛዜው እንዲፈርስ የሚቀርበው ክስ ግን ያው መደበኛ ክስ ነው፣ ለመደበኛ ፍርድ ቤት ነው የሚቀርበው። እንደዚሁም ደግሞ ኑዛዜው የማይቀበለው የሚቃወመው ለመሆኑ ሐሳቡን ለመግለጽ መግለጫ ለመስጠት በጽሁፍ አድርጎ ለውርስ አጣሪውም ለሽማግሌዎች ወይም ለፍርድ ቤት ማቅረብ የሚችል ሲሆን በሌላ በኩል ግን ኑዛዜው ይፍረስልኝ የሚል ክስ የሚያቀርበው ደግሞ ለፍርድ ቤት ወይም ለሽማግሌዎች ብቻ እንጂ ለውርስ አጣሪ ክሱ ማቅረብ አይችልም። ውርስ አጣሪም ይህንን የመዳኘት የማከራከር ስልጣን አይኖረውም። እንግዲህ ከዚህ ላይ የ15 ቀን ይርጋው የሚታሰበው ኑዛዜው የሚቃወመው ሰው ለውርስ አጣሪውም ለሽማግሌው ለፍርድ ቤት በጽሁፍ ያቀርባል። የ3 ወሩ የይርጋ ጊዜ የሚያገለግለው ደግሞ ክሱ ለፍርድ ቤት ወይም ደግሞ ለሽማግሌ ለፍርድ ቤቱ ሲያቀርብ ብቻ ይሆናል ማለት ነው። እንግዲህ ኑዛዜ ይፍረስልኝ በማለት ዳኝነት ለመጠየቅ መጀመሪያ ኑዛዜውን የሚቃወመው ለመሆኑ
ተቃውሞውን ለውርስ አጣሪ ወይም ደግሞ ለሽማግሌ ለፍርድ ቤት የማሳወቅ ግዴታ አለበት። ምክንያቱም የፍትሐ ብሔር ሕጋችን አንቀጽ 973 ንዑስ አንቀጽ 3 መግለጫው ከተሰጠበት ቀን አንስቶ እስከ 3 ወር ክሱን ካላቀረበ በቀር የመጠየቅ መብቱን ያጣል በማለት የደነገገ ስለሆነ ማለት ነው። እንግዲህ ከዚህ ላይ ግንዛቤ መወሰድ ያለበት ነጥብ ኑዛዜውን የሚቃወመው ሰው ለምሳሌ ዛሬ ኑዛዜው እንደተነበበለት በማግስቱ ለፍርድ ቤት የኑዛዜ ይፍረስልኝ ክስ ቢያቀርብ መጀመሪያ ኑዛዜውን የሚቃወም ለመሆኑ ተቃውሞህን አላቀረብክም በማለት ተከሳሹ ወይም ሌላው ተከራካሪ ወገን ቢቃወመው ፍርድ ቤቱ ይህን ተቃውሞ ሊቀበለው ይገባስ ወይስ አይገባም የሚለው ነው። እንግዲህ 15 ቀን ካላለፈ በስተቀር ወዲያው እንደሰማ ለፍርድ ቤት ቀጥታ ኑዛዜ ይፍረስልኝ ብሎ ክስ ቢያቀርብ በ15 ቀን ጠብቀህ የተቃውሞህን አላቀረብክም፣ ስለዚህ 15 ቀን መጠበቅ ነበረ ወይም ደግሞ ከ15 ቀን በኋላ ነው ክስን የምታቀርበው ተብሎ መብቱ በይርጋ ሊታገድ አይገባም። ዋናው ምንድነው በ3 ወር ውስጥ መምጣቱ ነው። ሁለተኛ ደግሞ የ15 ቀን ጊዜ ገደቡን አለማሳለፉ ነው ማለት ነው። የተከበራችሁ የፕሮግራሜ ተከታታዮች ይሄ እንግዲህ ኑዛዜው ሲነበብ የነበሩ ሰዎችን በተመለከተ ነው። ኑዛዜው ሲነበብ ያልነበሩ ሰዎችን በተመለከተ ኑዛዜ ይፍረስልኝ ክስ ለማቅረብ የይርጋ ጊዜው እንዴት ነው የሚቆጠረው? ምንድነው ህጉ የሚለውን እነግራችኋለሁ። እንግዲህ የሟች ኑዛዜ ሲነበብ ያልነበሩ ሰዎች ወይም ህጋዊ ወኪሎቻቸው ያልተገኙ ተከራካሪዎች የይርጋ ጊዜ መቆጠር የሚጀምረው ውርስ አጣሪው ኑዛዜው ተከፍቶ ሲነበብ ያልነበሩ ሰዎችን የንብረት ክፍፍል ወይም ደግሞ አመዳደቡን አስመልክቶ ያዘጋጀውን እቅድ ለነዚህ ኑዛዜው ሲነበብ ላልነበሩ ሰዎች ላልተወከሉ ሰዎች ሲነግራቸው ከዚህ ከተነገራቸው ቀን አንስቶ ካወቁበት ቀን አንስቶ ኑዛዜውን የሚቃወሙት ከሆነ መግለጫቸውን በ15 ቀን ውስጥ ለውርስ አጣሪው ወይም ለፍርድ ቤት ወይም ለሽማግሌዎች ተቃውሟቸውን ማቅረብ አለባቸው። ኑዛዜ ይፍረስልኝ የሚለውን ክሳቸውን ደግሞ ለፍርድ ቤት ከዚህ መግለጫ ከሰጡበት ቀን አንስተው በ3 ወር ጊዜ ውስጥ ማቅረብ አለባቸው። በ3 ወር ጊዜ ውስጥ ኑዛዜው የማይጸና በመሆኑ ይፍረስልኝ በማለት ክስ ካላቀረቡ በይርጋ የሚታገዱ ይሆናል። ይህን ጉዳይም በተመለከተ እንግዲህ የፍትሐ ብሔር ሕጋችን አንቀጽ 973 ንዑስ አንቀጽ 1 2 እና 3 እንደዚሁም ደግሞ የፍትሐ ብሔር ሕጋችን አንቀጽ 974 ንዑስ አንቀጽ 1 ጋር አጣምረን ስናነበው ይሄንን የሕግ ግንዛቤ የሚሰጠን ነው የሚሆነው። ኑዛዜው ሲነበብ የነበሩ ሰዎች ወይም ደግሞ በሕጋዊ ወኪሎቻቸው የተወከሉ ሰዎችና ያልነበሩ ወይም ያልተወከሉ ሰዎች የሟች ኑዛዜ ከፈሰሰበት ቀን አንስቶ ከተነበበበት ቀን አንስቶ ከ5 ዓመት በኋላ ወይም ሟች ኑዛዜ ያልነበረው ከሆነ ደግሞ ሟች ከሞተበት ቀን አንስቶ ከ5 ዓመት በኋላ ስለ ኑዛዜ መጽናት ወይም አለመጽናት ወይም ደግሞ ውርስ አጣሪው ባቀረበው የንብረት ድልድል ክፍፍል ሐሳብ ላይ በማንኛውም ሁኔታ በይርጋ የሚታገድ በመሆኑ ክስ ማቅረብ አይችሉም ማለት ነው። ይህን በተመለከተ የፍትሐ ብሔር ሕጋችን አንቀጽ 974 ንዑስ አንቀጽ 2 ላይ በግልጽ ተደንግጓል። ከዚህ ላይ እንግዲህ የፕሮግራም አድማጮች መዘንጋት የሌለባቸው ነጥብ ኑዛዜ ሲነበብ የነበሩ የተወከሉም ሆነ ያልነበሩ ያልተወከሉ ሰዎች ኑዛዜውን በተመለከተ ክስ ለማቅረብ ኑዛዜውን የሚቃወሙት ለመሆኑ መግለጫ የመስጠት ግዴታ በ15 ቀን ውስጥ ያለባቸውና በ3 ወር ጊዜ ውስጥ ክሱን ካላቀረቡ በይርጋ የሚታገድ መሆኑ ነው። ስለሆነም ኑዛዜው ሲነበብ የነበሩና ያልነበሩ ሰዎች በይርጋ ላይ የሚኖረው ልዩነት የይርጋ ጊዜው መቆጠር የሚጀምርበት ጊዜ ላይ ነው። ሲነበብ የነበሩ ሰዎች የይርጋ መቁጠሪያው ጊዜ የሚጀምረው ኑዛዜው ከተነበበበት ቀን አንስቶ ሲሆን ኑዛዜው ሲነበብ ያልነበሩ ሰዎች ደግሞ የይርጋ መቆጠሪያው ጊዜ የሚጀምረው ውርስ አጣሪው ለነዚህ ኑዛዜ ሲነበብ ያልነበሩ ሰዎችን አግኝቷቸው የውርስ ሀብት ክፍፍል ወይም ድልድል በተመለከተ ያዘጋጀውን እቅዱን ከነገረበት ቀን ጀምሮ ነው። ስለሆነም እንግዲህ ውርስ አጣሪው ኑዛዜው ከተነበበ በኋላ
4ኛው ዓመት አግኝቶ ኑዛዜው ሲነበብ ላልነበሩ ሰዎች ቢነግራቸው ይርጋ መቆጠር የሚጀምረው ከዚህ ከ4 ዓመታት በኋላ ይሆናል ማለት ነው። ነገር ግን ውርስ አጣሪው እነዚህ ኑዛዜ ሲነበብ ያልነበሩ ሰዎችን ሳያገኛቸው ውርሱን አጣርቶ በፍርድ ቤት በኑዛዜው መሰረት የድርሻ ክፍፍል አድርጎ ፍርድ ቤቱም የውርስ አጣሪ ሪፖርቱን ቢያጸድቀውም እነዚህ ኑዛዜ ሲነበብ ያልነበሩ ሰዎች ኑዛዜው ከተነበበበት ጀምሮ እስከ 5 ዓመት ድረስ ኑዛዜው ይፍረስልኝ በማለት ወይም በኑዛዜው ላይ ያላቸው ሌላ ማንኛውም ተቃውሞ የማቅረብ መብት አላቸው። ከ5 ዓመት በኋላ ግን በይርጋ ይታገዳሉ ማለት ነው። ድነ የተከበራችሁ የፕሮግራም ተከታታዮች፣ ስለዚህ ኑዛዜ በፍርድ ቤት ውሳኔ እንዲፈርስላችሁ ክስ ከማቅረባችሁ በፊት ይሄንን ጠቃሚ የሆነ የህግ ምክር ማወቅ አለባቸው። ብዙ ሰዎች ይሄንን ሳያውቁ በፍርድ ቤት ክስ አቅርበው በተለይ ኑዛዜው ይነበባል፣ ተቃውሞ ይኖራቸዋል። ያን ተቃውሟቸውን በሆዳቸው ይዙታል ወይ ለቤተሰብ፣ ለዘመድ፣ ለጓደኛ ያማክራሉ፣ ያኮርፋሉ፣ ይበሳጫሉ። ነገር ግን በ15 ቀን ውስጥ ተቃውሟቸውን ማቅረብ እንዳለባቸው ስለማያውቁ 15 ቀኑ ያልፋቸዋል። ካለፈ በኋላ ለፍርድ ቤት ክስ ሲያቀርቡ በ15 ቀን ውስጥ ተቃውሟቸውን አላቀረባቸውም፣ ስለዚህ ይርጋ ያግዳቸዋል ተብለው ይመለሳሉ። እንደዚሁም 3 ወር ያልፋቸዋል፣ ይርጋ ያግዳቸዋል። እና ይህንን በጣም ማወቅ አለባችሁ። ሌሎች እህት ወንድሞቻችሁ እንዲያውቁትም ሼር ማድረግ አትርሱ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ